ሰላም ሰላም የናታን ቲቪ ተከታታዮች እንዴት ናችሁ? ዛሬ ደግሞ አንድ ጂፓስ ይዤላችሁ ቀርቤያለሁ። ይህን ጂፓስ ችግሩ ምንድነው የሚለው ነው እየፈታተሁት ነው። እንደምታዩት እዚህ ጋር ትራንስፈርመር አለው፣ ሁለት አውትፑት ያለው ትራንስፈርመር አለ። ስለዚህ ጂፓስ ምንድነው ላይት አለው ግን ሳውንድ አይሲ ችግር ነው ያለበት። እንግዲህ እዚህ ጋር የምታዩቸው እነዚህ አይሲዎች አሉ። እንግዲህ አይሲዎች ቲአይፒ 42 ቲአይፒ 41 የሚሉ ናቸው እነዚህ አይሲዎች። ስለዚህ ሳውንድ አይሲ ችግር ነው የገጠመው። እንግዲህ እነዚህ አይሲዎችን አሁን ቅያሪ ይዤ መጥቻለሁ። ስለዚህ እንዴት መጀመሪያ ከመቀየራችን በፊት የተበላሸውን ማወቅ ያስፈልጋል። የትኛው ተበላሸ የሚለውን እስኪ እየለካው አሳያቸዋለሁ። እንግዲህ እነዚህ ናቸው ይዣቸው የመጣኋቸው አይሲ። እንግዲህ ሁለት አይሲዎች ነው የተበላሹት እዚህ ጂፓስ ላይ ቲፒአይ 42 እና ቲፒአይ 41 የሚሉ ሳውንድ አይሲ ናቸው። እነዚህ እንግዲህ ሳውንድ አይሲ ብዙ አይነት እግር አለው። በይዘው ሳውንድ አይሲ ባለ 5 እግር አለ። ሌላም ከ10 በላይ እግሮች ባለ 15 ምናምን እግሮች አሉ። ስለዚህ ይሄ ነው እንግዲህ የተበላሸው 813 ቲፒአይ አይሲ ነው። ስለዚህ የትኛው አይሲ ነው የተበላሸ የሚለውን እዚህ ጋርም ማወቅ ያስፈልጋል። ስለዚህ አለካኩ እንዴት እንለካለን ነው። ስለዚህ አይሲ ስትለኩ አሁን እነዚህ ባለ 3 እግር በዛምና በአንደኛውና ከዛኛው ተርሚናል ስለኩ ሁሉም የሚጮህ ከሆነ ተበላሽቷል ማለት ነው አይሲ። ከሶስት አንዱ ደግሞ እንትን ካለ ካልጮኸ ያው አይሲው አልተበላሸም ማለት ነው። ስለዚህ በዛም ስትሰሩ እንትን ካለ አይሲያችሁ ምንድነው ኮንቲኒቲ ከሰጠ በሶስቱም ላይ ሪቨርስ እያደረጋችሁ ስትለኩት ኮንቲኒቲ የሚሰጥ ከሆነ አይሲያችን ተበላሽቷል ማለት ነው። ምንም ካልሰጠ ደግሞ ከሶስቱ አንዱ ካልሰጠ አይሲያችን ኖርማል ነው የሚለው። እንግዲህ ሬጉሌተር አይሲ ስትለኩ ታውቁታላችሁ፣ እንግዲህ ባለሙያ የሆናችሁ ማለት ነው። ስለዚህ ይህንን እለካለሁ ማለት ነው። ስለዚህ እንደምታዩት ኮንቲኒቲ ላይ አደርጋለሁ። መልቲሜትሪን በዚህ መልክ አስነስቻለሁ ማለት ነው። ስለዚህ ኮንቲኒቲ ላይ እያደረኩ ቼክ አደርጋለሁ። ሶስቱንም አይሲ ነው የምለካው። ስለዚህ የትኛው ተበላሸ አልተበላሸ የሚለውን እስቲ እንለካለን። አይሲዎች እነዚሁ። ስለዚህ ይህ እንደምታዩት ይህኛው አይሲ ምንም ኖርማል ነው። ስለዚህ አይሲ ኖርማል ነው ማለት ነው። ኖርማል ነው። አይሲ እንደምታዩት ኖርማል ነው እስካሁን። እዚህ ጋር የምታዩት ኖርማል ነው። ስለዚህ ያውን ሪቨርስ ሶስቱንም ሪቨርስ እያደረኩ ስለካ ምንድነው ይሄ አይሲ ኮንቲኒቲ እንደምታዩት እየሰጠ ነው። እንደዚህ ሳደርግም እየሰጠ ነው። ስለዚህ ይሄ አይሲ ብልሽት አለበት ማለት ነው። እስቲ እቺኛውን ደግሞ ልለካ። ስለዚህ እንደምታዩት ድምጽ አይሰጥም። ስለዚህ ኖርማል ነው ማለት ነው። ስለዚህ ሶስት ወይም ሁለት አይሲዎች እዚህ ጋር እንደምታዩት ይሄኛውና ይሄኛው ወደ ስፒከሩ የሚሄደው አይሲ ነው። እንግዲህ ሁለቱ አይሲ ነው የተበላሸው። ስለዚህ አሁን ችግሩን አውቄያለሁ ማለት ነው። እነዚህን ቀይሬ እተካለሁ ማለት ነው። በዚህ ባሳየኋቸው አይሲ እነዚህ አይሲዎቹ ነበር ያሳየኋቸው። ስለዚህ በእነዚህ አይሲ እቀይራለሁ ማለት ነው። ስለዚህ ዛሬ የሰራሁላችሁ ቪዲዮ ይሄ ነው። ሰብስክራይብ፣ ሼር አይለየኝ እላለሁ። ለዛሬ ስለተከታተላችሁ
አመሰግናለሁ። ቻው ቻው።